በኃይል ገለው አቁስለው ስልጣኑን እኮ ተቆጣጣው ደሞስ በየትኛው አቅማቸው ከማን ጋር የሚገጥሙት ከሻዕቢያ ጋር ሆነን ፌደራል መንግስትን ይላሉ እንግዲህ በቀደም እንትናም ያለችው ይሄንን ሞንጆር ነው ከመጀመሪያው ጀምሮ ሙሉ በሙሉ ኃላፊነቱን ለቲፒኤልኤፍ ባይሰጥ ኑሮ በዚህ 2 ዓመት ያየናቸው ችግሮች አያጋጥሙም ነበር መፈረሙ ያመጣው ጸጋ የፈጠረልን እድል ምንድነው የሚለው ነገር በመነገር ያለበት በጦርነት ደረጃ ከሆነ ወጠቃሚ ሚኒስትሩ እንደገለጹት ኦልሞስት ያለቀ ነው ይሄ ሁሉ ገንዘብ ይወጣው ለዚህ ስልጣና ቢሆንስ ወይስ የት ነው ይዋል ይሄ ወታደራዊ ስልጣናና ትርኢት ዓላማና ግቡ ምንድነው 274000 ተጣቂ ያለን ይላሉ እንጂ ፕራክቲካሊ 40 እና 50 ሺህ በላይ የለም ይሄን ባይዘወይ ጀስት ተፋርጊ ነው ሌላ የትግል ስልት ለመቀየስ ከመቀሌ መውጣት ጀምሮ ነበር ወደ ሌላ ጉሬላ ፋይተር ለመውጣት ሶስተኛ አራተኛ ጉሬላ ፋይተር ወጣው ውስጥ ተመልሰው ይመጣሉ ያመጣው ሌላ ጉዳይ ውሳኔ ወስነው ህግ ወጡን ውሳኔ በመፈንቅለ መንግስት ተግባራዊ አድርገው አብዛኞቹን ከተሞች ተቆጣጥረዋል በስተትም ቢሆን እውነት መስሎት ቢሞትላቸው እውነት መስሎት የሚዘምትላቸው እውነት መስሎት ያለው ሁሉ የሚሰጥ ገንዘው ጉልበቱም ህይወቱም አካሉ የሚሰጥ ህዝብ ነው የሰባ ሰዎች ኢጎ ለማስታመም የ8 የ10 ሚሊዮን ህዝብ ህይወት ወደ ጨለማ የሚገባበት ታድሰ ወረደ ትግራይ እንደህት ሲራ ክንስዕሪና እንደህት ሲራ ግን ክንስዓሪና ለተመልካቾች ለመግለጽ ትግራይ ካሸነፈች እናሸንፋለን ከተሸነፈች እንሸነፋለን የቲፒኤልኤፍ አመራር የፓርቲው የወታደሩም አመራር ያልሰራው የወንጀል አይነት ምድር ላይ የለም በተለይ የትግራይ ህዝብ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የሐዲስ ጉዳይ ቻናል ነው ዛሬ አንድ እንግዳ ይቀርብ ያለው ከዛ ፊት ግን ከቻላችሁ ድጋፍ አድርጉ ከታች በሚታየው የባንክ አካውንት ሐሳብ አስተያየትና መረጃ ጥቆማ ካላችሁ በጽሁፍ መልእክት በቴሌግራም ቻናላችን ከስር በሚታየው ላኩልን ዛሬ የቀድሞ የመቀለ ከንቲባ አቶ አትክልት ኃይለ ሥላሴ እንግዳይ ናቸው እንግዳይ እንኳን ደህና መጡ አንተ ይያልኩ ልቀጥል እንግዲህ እንኳን ደህና ቆይኝ አራያ እንዴት ነህ አለን በትላንትና ዕለት የፕሪቶሪያውን ስምምነት በተመለከተ እንግዲህ የጦርነቱ ከተቋጨ 2 ዓመት ሆነው ክቡር ጠቅላይ ሚኒስትር የሰጡትን እንግዲህ ቀንጨብ አድርገን እስቲ አይተን እንመለስ የተፈናቀሉ በሚመለከት በራያ እና በጸለምት ጥሩ ስራ ተሰርቷል በወልቃይት አካባቢ የተጀመሩ ጉዳዮች በተፈለገው ደረጃ አልሄዱም አሁን በእኛ በኩል ማስተላለፍ የምንፈልገው መልእክት የፌደራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎች ለመመለስ ዝግጁ ነው በዚያ ሳይድ በቂ ትብብር ከተደረገልን ፍላጎታችን ዜጎች ወደ ቄ መንደራቸው ሄደው የተለመደው ህይወታቸውን እንዲመሩ ነው ያ እንዳይሆን ያደረገ ያለው ሂዩማኒቲ እና ፖለቲክስ በጣም ተቀላቅሏል በተፈናቀሉ ሰዎች ላይ የሚሰራ ፖለቲካ ጉዳት አለው እነዚህን ከፖለቲካ ነጥለን እንደ ሰው ዜጎች ናቸው ቢጎዱ ብለን በትብብር መንፈስ ወደ ነበሩበት ቢመለሱ ኢትዮጵያ በጣም ሰፊ ቦታ ስላላት አሳሳቢ አይደለም ከዚያ በኋላ የሚከተሉ ጉዳዮች ደግሞ በድርድር በውይይት እንዲፈጸሙ ማድረግ ይቻላል ባለፉት 2 ዓመታት በፕሬዝዳንት ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን 2 ዓመት ተጨማሪ ጦርነት እንዳይፈጠር 2 ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል ምንም እንኳን ቀድሞ በነበረው ውጊያ ብንወቅሳቸው ላለፉት 2 ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል ጥሩ ነገር ነው ያ የሰጠናቸው የ2 ዓመት ጊዜ አልቋል ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት ለክቡር ጠቅላይ ሚኒስትሩ ስለ ጊዜያዊ መስተዳድሩ የወደፊት አወቃቀር ስለሰራው ያለፉት 2 ዓመታት ተጠቅሰዋል እንደው በዚህ ዙሪያ መሆን አለበት የምትለው ከዚህ በኋላ ሊቋቋሙ ታስበው ምክንያቱም ሳቸው ፍንጭ እንደሰጡት አዳዲስ ሰዎች ሊካተቱ ይችላሉ
የሚሉ መረጃዎች እኛም ቀደም ሲል አውጥተናቸው ነበርና ከጊዜው አስተዳደር አባልነትህ ከበፊቱ ጀምሮ እና በከንቲባነት እንደማሳለፈ ምን ጉዳዮች መስተካከል አለበት ትላለህ? በአዲሱ መዋቅር በጊዜያዊ መስተዳድሩ ያ ባይዘወይ ክቡር ጠቅላይ ሚኒስትሩ ከፕሪቶሪያ ስምምነት ጀምሮ እሱን ተከትሎ የተቋቋመው ሁለተኛው ጊዜያዊ መስተዳድር እና ያለፈው 2 ዓመት የነበረው ሂደት የገመገሙበት ያዩበት መንገድ በጣም ቆንጆ ነው። በጣም በሳል ነው። ለሰላም ያላቸው ፍላጎት ክልሉም ህዝቡም እንዲረጋጋ ትግራይ ካለው ቀውስ ወጣ ወደ ሰላም ወደ ልማት ወደ ፍትህ ወደ ዲሞክራሲ እንድትሻገር ያላቸውን ፍላጎት የሚያሳይ ነው። ከዛም በላይ ያላቸውም ድጋፍን በተግባር የታየበት ጊዜም ነው። ኦሬዲ ያለፈው 2 ዓመት ሁላችንም ስለምናውቀው ማለት ነው። አሁን አንዳንዴ ምናልባት እሳቸውም በደንብ ሲገልጹት ነበረ። እኔ ሞር በደንብ አርቲኩሌት መደረግ አለበት ብዬ ማስበው በተለይ ደግሞ የትግራይ ህዝብ በደንብ ማወቅ አለበት ብዬ ማስበው ፕሪቶሪያ ሲፈረም ምን ሁኔታ ላይ ነው የነበረው? ምን ደረጃ ላይ የነበረው ጦርነቱ መፈረሙ ያመጣው ጸጋ የፈጠረልን እድል ምንድነው የሚለው ነገር በደንብ መነገር ያለበት። በጦርነት ደረጃ ከሆነ ወጠቃሚ ሚኒስትሩም እንደገለጹት ኦልሞስት ያለቀ ጦርነት ነው። ራሳቸውም በሜዳ ወጥተው እንደሚናገሩት ሌላ የትግል ስልት ለመቀየስ ከመቀሌ መውጣት ጀምሮ ነበር ወደ ሌላ ጉሬላ ፋይተር ለመውጣት። ሶስተኛ አራተኛ ጉሬላ ፋይተር ወጥተው ተመልሰው ይመጣሉ አይመጣም ሌላ ጉዳይ። ግን ኦልሞስት መቋቋም ያልቻሉበት የነበራቸው የሰው ኃይል ተመናመነበት የነበራቸው ተተኳሽ ኦልሞስት ያለቀበት ራሳቸውም በየሜዳው ወጥተው በድንጋይ መወራወር ጀምረን ነበር ወደ ማለት የደረሱበት ሁኔታ ነበር። ስለዚህ እዛ ላይ ፕሪቶሪያ እንዲፈረም በፌደራል መንግስት በኩል የታየው ፍላጎት የታየው ፈቃደኝነት ከምንም ነገር በላይ መተርጎምና መታየት ያለበት የትግራይ ህዝብ ፌደራል መንግስት የትግራይ ህዝብ ለማዳን ያለው ፍላጎት ነው ያለው ቁርጠኝነት ነው የሚያሳይ። ፖለቲካሊ ወይም ደግሞ እንደ ጠላት በተፈረጀ አካል ላይ በሚደረግ እርምጃ ወይም ደግሞ ስልጣን ለማጽናት ካለ ፍላጎት አንፃር ብታይ የዚህን አይነት ሰብአዊነት በዚህን አይነት ቻይነትና አቃፊነት ላይ ይታይ ይችላል። ስለዚህ ፕሪቶሪያ ስምምነት መፈረም ፌደራል መንግስት ለትግራይ ህዝብ ከዋላቸው ውለታዎች እንደ አንዱ መታሰብ ያለበት ነው ብዬ ነው የማስበው። ምክንያቱም ቢቀጥል ጥፋቱ በምን ደረጃ ሊያየል እንደሚችል ማሰብ ስለሚችል ከዛ በፊት ያጣናቸው ሰዎች whatever ቁጥሩ 1 ሚሊዮን ይሁን 600,000 800,000 whatever አንድ ህይወት እንኳን ሊያሳስበን ነው የሚገባው። ስለዚህ እሱ እንደ ትልቅ ነገር ነው። በዚህ አጋጣሚ ፌደራል መንግስትም ሊመሰገንበት የሚገባ ነገር ነው። ከዛ ቀጥሎ የጊዜያዊ መስተዳድሩን መቋቋም ጋር ተያይዞ ምናልባት እንደመነሻ አድርገን ሐሳቦችን በደንብ ለማብላላት ጊዜያዊ መስተዳድር ሲቋቋም ኦልሞስት 100% በሚባል 90% ሊባል በሚችል ደረጃ ለቲፒኤልኤፍ የተሰጠው። በእርግጥ እዚህ ላይ ክሊር መሆን ያስፈልጋል። ቲፒኤልኤፍ 50 ሲደመር 1 ሰራዊቱ ምናምን ፐርሰንት ዲያስፖራው ምናምን ፐርሰንት የሚባለው ጨዋታ የሆነ ቦታ ላይ መቆም ያለበት ይመስላል። በስምምነቱም የለም። ሰራዊቱም የቲፒኤልኤፍ ሰራዊት ነው። ዲያስፖራውም የቲፒኤልኤፍ ሰራዊት ነው። whatever ነው ተሰሳዊ ግንባር ላይ በሐሳብ የሚደግፍም በገንዘብ የሚደግፍም በሚደግፍም ኤክሰፕት አንድ ወይም ሁለት ሰዎች ከተቃዋሚ ፓርቲ ገቡ የሚባል ኦፍ ኮርስ እነሱም በራሱ ፓርቲዎቹ እኛ አልወከልናቸውም ያሉበት ጊዜም ነበር። 100% ለቲፒኤልኤፍ የተሰጠበት ነገር ባይዘው ለብዙ ሰው አነጋጋሪ ነው። አንዳንድ ሰው ይሄ ውሳኔ ትክክል ነው ብሎ የሚያምን ሰው አለ። አንዳንድ ሰው ደግሞ አይ ከመጀመሪያው ጀምሮ ሙሉ በሙሉ ኃላፊነቱን ለቲፒኤልኤፍ ባይሰጥ ኖሮ በዚህ 2 ዓመት ያየናቸው ችግሮች አያጋጥሙም ነበር። ቢያንስ የተለያየ ሐሳብ የተለያየ አመለካከት ያላቸው ሰዎች ገብተው ቢሆን እዛ ውስጥ ባላንስ መፍጠር የሚቻል ነገር የአንድ ሐሳብ የአንድ ፓርቲ ጉዳይ ብቻ አጀንዳ ሊሆን አይችልም ነበር። ቢያንስ አጀንዳው ወደ ትግራይ ህዝብ እንዲመጣ የራሳቸው አስተዋጽኦ ይኖራቸው ይገባ ነበር ምናምን ብሎ የሚያስባሉ። እኔ ግን ትክክል ነው ከሚሉት ጎራ ነው ማለት። እንዴት ይሄ ኃላፊነት ሙሉ በሙሉ ለቲፒኤልኤፍ በመሰጠቱ ኦፍ ኮርስ የራሱ ጉዳቶች አሉት። ግን ምን ሆነ መሰለ ፕሪቶሪያ ሲፈረም የቲፒኤልኤፍ አመራር እንደተለየ ጅግና የሚገለጽ ወጣት ማተር የሚመለኩ
እንከን የለሽ ተደርገው የሚወሰዱ በትክክል ለህዝብ ፍቅርና ለህዝብ ብለው የሚታገሉ ለህዝብ መስዋዕት እንደሚከፍሉ ተደርጎ ነበር ብዙ ሰው የሚገባው ግጭቱ በፊትም የግጭቱ በኋላ እኛ ቲፒኤልኤፍን ስንቃወም አብዛኛው ሰው ሲያወግዘን የነበረ ግልጽ የሆነ አረዳድ ስላልነበረው ነው በቲፒኤልኤፍ ከዛ በኋላ እነዚህ ሰዎች ማን እንደሆኑ ይሄ ስልጣን ሙሉ ለሙሉ ለነሱ በመሰጠቱ ማን እንደሆኑ የትግራይ ህዝብ ጠንቅቆ እንዲያውቅ ሁኔታ ተመቻችቷል ሰዎች ሌቦች እንደሆኑ በተግባር ራሳቸው ባመኑበት ደፋሪዎች እንደሆኑ ዘራፊዎች እንደሆኑ ምንም አይነት ህዝባዊ ውግና እንደሌላቸው ታየ ስለዚህ ዘላስት ወደ ታሪክም ተመልሰን ይሄ ሁሉ መስዋዕት የከፈለው የትግራይ ህዝብ እስከዛሬ ቲፒኤልኤፍን ሲደግፍ የነበረው ቲፒኤልኤፍን በትክክል ካለ መረዳት የሚመነጭ መሆኑ አሁን ዛሬ ያየነው አሁን ትግራይ መሬት ላይ ብትሄድ ማንኛውም ትግራዋይ ቲፒኤልኤፍ ብትጠይቀው አርአያ ለ20 እና ለ10 ምናምን አመት ከታገልከው በላይ የነሱን ጥፋት ግልጥ አድርጎ ይነግራል ስለዚህ ቲፒኤልኤፍ ማን እንደሆነች በተግባር እንድትታይ ህዝቡ ማንነቷን ተረድቶ አንቅሮ እንዲተፋት የሚያስችል ግራውንድ ተፈጥሯል በዚህ ጊዜ መስራት በዚህ ሁለት ዓመት ይሄንን ያመጣው ከሁለት ዓመት በፊት ውስጥ እነዚህ ሰዎች የነበራቸው ተቀባይነት የነበራቸው ድጋፍ የነበራቸው ምናምን ታውቀዋል የተወሰኑ ሰዎች ለመቃወም መጀመራችን ያልተሰጠን ስም ያልከፈለው ዋጋ የለም ባንዳ ከዛም በላይ ህይወት ያጣሰዋል አካሉ ያጣሰዋል የነበረው ሪሶርስ ያጣሰዋል ሀገሩ የተሰደደ ሰው አለ ቤተሰቡ የፈረሰ ስንት ችግር የደረሰበት ሰው ነው አሁን እኮ የባንዳው በዛኩ ከእንትኑና እኔ ከዚህ አንፃር ሳየው ይሄ ኃላፊነቱ ብልጽግናም እንደ መሪ መንግስት እንደ መሪ ፓርቲ ወደ ጊዜያዊ መስተዳድር አለ መግባቱ ሌሎችም የተለያየ አመለካከት ያላቸው ሰዎች እዛው ትርጉም ባለው ደረጃ አለ መግባታቸው ቲፒኤልኤፍ ማን እንደሆነች ህዝቡ ክሊርሊ እንዲረዳ ሁኔታዎች አመቻችተዋል ያስባል ይሄ ማለት ግን በሌላ በኩል ደግሞ ህዝቡ ሊያገኘው የሚገባ አገልግሎት ሊያገኘው የሚገባ ፍትህ ሊያገኘው የሚገባ ልማት ባለማግኘቱ የራሱ አደጋ አልነበረም ቢያለስብ አሁን ደግሞ አይ የተሰጠው ጊዜ አልቋል ኖርማሊ አልቋል ኦሬዲ በአዋጅ የተቋቋመ ስለሆነ አልቋል ከዚህ በኋላ የነበረው 2 ዓመት በሚገባ ተገምግሞ ቀጥሎ የሚቋቋመው ጊዜያዊ መስተዳድር ምርጫ እስኪካሄድ የሚቋቋመው ጊዜያዊ መስተዳድር ደግሞ እንደገና መዋቀር አለበት ያንድ ሐሳብ ያንድ ድርጅት ሰዎች ብቻ ገብተው ተሞክረው ለህዝብ ያገለግሉ ስላልቻሉ ጊዜያቸው እርስ በርስ በመበላላት ጊዜያቸው የግል ፍላጎታቸው በማሟላት የቡድን ፍላጎታቸው በማሟላት ተመልሰው ያዳናቸውን ህዝብ የሁሉ ዋጋ የከፈለላቸውን ህዝብ በመበደል ስለሚያሳልፉት ከዚህ በወጣ መልኩ ማየትና መስራት እንደሚችል ሌሎች ኃይሎች ኢንክሉዲንግ የፌደራል መንግስቱ የሚካተትበት ኃይል ሊቋቋም የሚገባል የሚለው ሐሳብ በጣም ትክክል ነው ምክንያቱም ዛሬ ያ ውሳኔ ተቀባይነት ይኖራል ለምን ብቻቸውን መስራት እንደማይችሉ ስለ ህዝብ እንደማይጨነቁ በህዝብ ላይ ሊያመጡት የሚችሉ ጥፋት ሌላ እዳንጂ ሊቀርፉት የሚችሉ ችግር እንደሌለ ታይቷል ከዚህ በኋላ ሌላ አማራጭ ከዚህ በኋላ ደብረጽዮን አይሳሳትም የሚል ወንጀልና አይሳሳትም የሚል ያውየ ይሄ ባልሆነበት ሁኔታ የተለየ ሐሳብ አለኝ የሚል ሰው የመደመጥ እድሉ የሰፋ ይሆናል ግን እኮ አትክልት አሁን እነዚህ ሰዎች በወታደራዊ አመራሩን ተገን በማድረግ ውሳኔ ወስነው ህገወጡን ውሳኔ በመፈንቅለ መንግስት ተግባራዊ አድርገው አብዛኞቹን ከተሞች ተቆጣጥረዋል አሁን መንግስት ያሰበውን አዲሱን ጊዜያዊ መስተዳድር አዋቅሮ ለስራ በሚያሰማራበት ወቅት የለም ትግራይንም እናስተዳድራት እኛ ነን ይያሉ የትግራይ ተጠሪኛ ነን ይያሉ ምን ሊፈጠር ይችላል ባይዘው አሁን ራሱ ፌደራል መንግስት ይሄን ከማለቱ ጋር ተያይዞ እንደ አዲስ እንደሚከለስ ይሄ ከዚህ በፊት ራሳቸው የሚያወሩት 50 ሲደመር 1 ምናምን የሚባል ነገር እንደማይኖር ምናምን ሲነገራቸው በዚህ 2-3 ቀን አንቀበልም ብለዋል ባይዘው ጀነራል ታደሰ ወረደ ይሄን ሚሽን ይዞ ነበር አዲስ አበባ መጥቶ ወደዛ ሄደው ሲያናግራቸው አንድ ሁለት ሰዎች ሐሳቡን ለመቀበል ሞክረው ነበር እነሱም ያለው ሪስክ አናላይዝ ለማድረግ በያትፒኤልኤፍ
የነሱ ቲፒኤልኤፍ ጉባኤ ያደረኩ የሚለው ቲፒኤልኤፍ አስፈጻሚ ኦልሞስት ማጆሪቲውን ይሄን ሐሳብ እንቀበል ብለዋል። ይሄ ደግሞ ጉዳይ ወደ ወታደራዊ አመራሮች እየተብለው 100% አንቀበለው። ስለዚህ የኛ ፍላጎት ፌደራል መንግስት ማይቀበል ከሆነ ማይስማማ ከሆነ መቅጠም ያለብን ብለው የተስማሙት ኢቭን አሁንም ያሉበት ሁኔታ ስለሆነ እዚህ ላይ ግን ባይዘው የፌደራል መንግስትም እንዲማርበትም እንደ ስህተትም ለራሱም እንዲወስደው የሚገባም ነገር አለ። ፕሪቶሪያ እንደተፈረመ ያለምንም ቅድመ ሁኔታ ቀድመው ሊደረጉ የሚገባቸው ነገሮች ነበሩ። ስምምነቱን በራሱ የሚፈቅዳቸው ለምሳሌ አሁን ለምሳሌ ዲዲአር የሚፈጸም ተፈናቃዮችን የመመለስ ጉዳይ አሁን ለምሳሌ የመጀመሪያው አካባቢ ኦልሬዲ ተዘግቶ የነበረ ስለሆነ ብዙ ሰብአዊ እርዳታዎች ያለምንም ቅድመ ሁኔታ እንዲገቡ ነው። እዛ አካባቢ ብዙ ሰዎች ለማዳን የተሄደበት ጥሩ ነገር አለ። በአፈጻጸሙ የነበሩ ችግሮች እንዳሉ እነዚህ ስምምነቱ የሚፈቅዳቸው መፈጸም ያለባቸው ነገሮች በጊዜ እንዲፈጽሙ አስገድደው ካለመያዝ ችግሩ እንዲራዘም የሆነበት ነገር ታያል። ለምሳሌ ዛሬ መንግስት አፍርሰናል ብለው በእብሪት በሚዲያ ወጥቶ የሚናገሩ ጀነራሎች እኮ ያኔ እኮ ጦታ መጣት ያለባቸው በዲዲአር መሰናበት ያለባቸው ጀምበር አብዛኞቹ መከላከያ የነበሩ ጦታ የተሰናበቱ ሌላ ስራ ላይ ተሰማርተው የነበሩ ተመልሰው ወደዚህ የገቡ ዲዲአር በጊዜው ተፈጽሞ ቢሆን ይሄን የሚልበት ሁኔታ አይፈጠርም ነበር። እዚህ አንዳንዶቹ ነገሮች በእርግጥ ሰላም ስትፈልግ ካለው ሁኔታ አንፃር ኮምፕሮማይዝ ልታደርጋቸው የምትችል እስኪ ለሰላሙ እስኪ ለህዝቡ ምናምን ብለህ የምታልፋቸው ነገሮች ይኖራሉ። ግን ነገ ጠዋት መልሰው ህዝቡን ወደ ችግር አገርንም እንደዛ ወደ ሌላ ውጥረት የሚያስገቡ ከሆነ በጊዜ መደረግ የነበረባቸው ብዙ ነገሮች ባለመደረጋቸው ነው ወደዚህ የመጣው። ለምን ባይዘው አንድ በጣም ክሪቲካሊ መታየት ያለበት ስለዚህ ይሄን ማስፈጸም የነበረበት ጊዜያዊ መስተዳድሩ አይደለም። ጊዜያዊ መስተዳድሩ የራሱ ድርሻ አለው። ፌደራል መንግስት ደግሞ የራሱ ድርሻ አለው። ምክንያቱም ስምምነቱ በሁለቱም በኩል ነው። ከዛም በዘለለ ሲስማሙ አደራዳሪው ምስክርም በእንትን ደረጃ የነበሩ አካላቶችም የራሳቸው ነገር አላቸው። አሁን ምን አለ መሰለ ባይዘው ጀነራሎቹ እንደዚህ አመራሮች የሚባሉት ዋሌቨር ደረጃቸው ኮሎኔል ማለት ነው ጀነራል ምናምን ያሉ ሰዎች አሁን የሁሉም የሚሉት ለትግራይ ህዝብ ካላቸው አዘኔታ የሚነሳ ወይም እነሱ አቅም ኑሯቸው እነሱ ጠላት ለሚሉት አካል አሸንፈው ምናምን ሌላ ነገር ሊፈጥሩ እንደማይችሉ እነሱ ያውቃሉ። እነዚህ ሰዎች ከፍተኛ የሆነ የሪሶርስ ዝርፊያ እያደረጉ ነው። ለምሳሌ አንድ ነገር ልንገር ወጠቃ ሚኒስትሩም በቢሊዮኖች የሚገመቱ የትግራይ በጀት ለዚህ ለተጣጣቂዎች እየዋለ ነው ብለዋል። ፕሬዝዳንት ጌታቸው ረዳ ባለፈው ያደረገው ንግግር ላይ አዳምጠህ ከሆነ ከሐምሌ እስካሁን ወር ባለው ጊዜ 8 ቢሊዮን ብር ነው ለታጣቂዎቹ ከፍያለሁ አለ። ይሄ ባይዘ በጣም አስደንጋጭ ቁጥር ነው። ከማን አንፃር? ከትግራይ አንፃር። ትግራይ ቢበዛ 18 ቢሊዮን ብር በጀት አላት። እሱ የተናገረው የ8 ወር ነው። የቀረው 4 ወር ታሳቢ ብታደርግ 12 ቢሊዮን ብር ታጣቂዎቹ በጀት ይደረጋል። ከ18 ቢሊዮን ብር 12 ቢሊዮን ብር ለታጣቂዎች የምታውል ክልል ምን ልታደርግ ትችላለች? ደግሞ ቀጥል የተረፈችው 6 ቢሊዮን ደግሞ ሲቪል ሰርቪስ የሚባል ደግሞ አለ 100,000። ስለዚህ ደሞዝ ከመክፈል የዘለለ አንድም የወደመ መጠገን የማይችል አንድም አዲስ ሐሳብ መስራት የማይችል አንድም ምንም ነገር ማድረግ የማይችል እንዲሆን የሆነው ይሄ የሆነው ዲዲአር በጊዜው አለመፈጸሙ። ስለዚህ እነዚህ ዲዲአር የሚሉ ሰዎች ትግራይን ለትግራይ እየተከላከሉ እያዳኑ ነው ወይስ ትግራይን በተዘዋዋሪ እያጠፏት ነው የሚለው ነገር ኮስችን ስታደርግ 66.6% የትግራይ በጀት እየበላ ያለ ኃይል ነው። የሚያሳዝነው ደግሞ ወጣቱ እነሱ እንደሚሉት በዛ መጠን ኑሮ የምር በልቶት ቢሆንም አንድ ነገር ነው 274,000 ታጣቂ ያለን ይላሉ እንጂ ፕራክቲካሊ ከ40 እና ከ50 ሺህ በላይ የለም። ይሄን ባይዘው ጀስት ተፋርጊ ነው ነገር ያቁጥር በጣም ጥሩ። እዚህ ጋር ላቋርጥህና እስቲ እቺን ቪዲዮ እንመልከታት። Thank you.
ፍጻመ ዓቀብ ቁልቁል ዘይበለ ገረብ ማይ ዘይበለ ምስ ቁጥዓቱ ገጢሙ ጸላኢ ዘሕፈረ ኮር 421 ኮማንዶ መሬት አለናዩ ናው ምስገን በጣም ጥሩ እንግዲህ ይሄ በአድዋ ላይ ይመስለኛል መጽሐፍት ምረቃ ብለው ሰራዊት ሲያስመርቁ ባለፈው ሳምንትም ተመሳሳይ እነ መዲድ ሲያስመርቁ ነበር። ከትላንት ወዲያ ደግሞ ባገኘሁት መረጃ ወደ ተንቤን ከፍተኛ የሆነ መሳሪያ ሮኬት ጭምር ወደዛ አካባቢ ተጓጓዘ። ሰው ወደ ጦርነት ልትከቱን ነው ወይ በሚል ጥያቄ ሲያቀርብ ምላሽ አለማግኘቱና መደናገጥ ውስጥ መግባቱ እነዚህ ነገሮች አሉ። እንደገና ሸራሮን የውጊያ ማዕከል ለማድረግ እዛ አካባቢም ተተኳሽ መሳሪያዎች የተሰበሰቡ እንደሆነ ከስፍራው ያገኙአቸው መረጃዎች ያመለክታሉ። አሁን ይሄ ሁሉ ገንዘብ የወጣው ለዚህ ስልጠና ቢሆንስ ወይስ የት ነው ይዋለ? ይሄ ወታደራዊ ስልጠናና ትርኢት ዓላማና ግቡ ምንድነው? ያ እሱ ነው። አሁን መጀመሪያም ጀመረው እንደነበረ እነሱ 274,000 ታጣቂ አለን ብለው የትግራይ ጊዜያዊ መስተዳድር በጀት ይወስዳሉ። እንደነገርኩ በተጨባጭ በጣም በብዙ ብለን ያዘው እንኳን ብንል ኢንቴንሽኑ ያቁጥሩ ስላልሆነ 40 እስከ 50 ሺህ የሚሆን ታጣቂ ነው ያላቸው። ይሄ ማለት በየወሩ የ220 ሺህ ታጣቂ በጀት የት ነው የሚገባው ብሎ መጠየቅ ያለበት። ስለዚህ የ220 ሺህ በጀት ማለት ዝም እንደመነሻ በ8 ወሩ 8 ቢሊዮን ከፈልኩ ካለው ጌታቸው ፕሬዝዳንት ጌታቸው እንኳን ብንነሳ 6.5 ቢሊዮን ብሩ ማለት ነው። ከ8ቱ 6.5 ቢሊዮን ብሩ የት ነው የሚገባው? ይሄ ብር እዛ ያለው አመራር በየደረጃው እየተከፋፈሉት ነው ወይስ የትግራይ ህዝብ ለሌላ ጥፋት እያዘጋጁት ወታደራዊ ዝግጅት እያደረጉበት ነው የሚለው ነገር መጠየቅ ያለበት። ኦንሊ ከበጀት አንፃር ብቻ የሚታይ ማለት ነው። ደግሞ ይዞት የሚመጣ ደግሞ ኮንሲኩዌንስ ስታስብ ምን ያህል አደገኛ እንደሆነ ታስባለህ። ይሄ አንዱ ምልክት ነው። መጽሐፍ ምረቃ ምናምን ብለው ወታደራዊ መሪት ምናምን ያሳያል። እኔ ማለት የትግራይ ህዝብ እንዲህ አይነት ወታደራዊ ዝግጅት ከማየት በላይ ሊሰቀጥጠው ማለት ሊያስጠላው ሊዘገን ነው የሚገባ ነገር። እነዚህ ሰዎች በየጊዜው እንደዚህ አይነት ትርኢትና ድርጊት ከማድረግ የትግራይ ህዝብ ምንድነው ያተረፈው? እስከዛሬ እየደረሰበት ጥፋት መልሶ ለማዳን ባልቻለበት ሁኔታ አዲስ ጥፋት ለመደገስ እንደዚህ አድርገናል እንትና ኮማንዶ እንትና አየር ወለድ ማለት ምን ተመጣጣኝ ደሞስ በየትኛው አቅማቸው ከማን ጋር የሚገጥሙት? ከሻዕቢያ ጋር ሆነን ፌደራል መንግስትን ይላሉ። እንግዲህ በቀደም እንትናም ያለችው ይሄንን ሞንጆር ነው። አሁን ምን አለ መሰለህ ወይል እያሉ አይደሉም ያልኩኝ አይደለም። በቃላይ ለጦርነት ዝግጅት እያደረጉ እንደሆነ ሻዕቢያ ያግዘናል ብለው እንደሚያስቡ ራሳቸው ይናገራሉ። እኔ አክቹአሊ እንደዛ አልረዳውም። ሻዕቢያን ባይዘው ያሉ ግንኙነቶች ያሉ መነጋገሮች ምናምን እንዳሉ አውቃለሁ። ሰው እንደሚያውቀው ከዛ የዘለለ ኢሳያስ እንደዚህ አይነት ሚስ ካልኩሌሽን አልታየበትም በታሪኩ። እነዚህ ሰዎች የሚያደንበት እነዚህ ሰዎች የሚደግፉበት ምክንያት የለም። በቅርቡ እኮ 274 ምናምን ሺህ ታጣቂ ያለን ስትሉ ነበር። በተጨባጭ ግን ያለው 20 ሺህ የማይሞላው ያለ አቅማችሁ ለምን እንደዚህ ትላላችሁ ተባብለው የተጨቃጨቁት ከነገርም ይታወቃል። ይሄ ለትግራይ ህዝብ ሌላ ጥፋት ከማምጣት ውጪ የራሳቸው ኦፍ ኮርስ ፍጻሜያቸው ሳይሆን የፍጻሜያቸው ፍጻሜ ከማበላሸት ውጪ ሊያመጥ የሚችል አንዳች ነው። ደግሞ አሁን እንደ ድሮ ማለት ነው። ድሮ በስተትም ቢሆን እውነት መስሎት ቢሞትላቸው እውነት መስሎት የሚዘምትላቸው እውነት መስሎት ያለው ሁሉ የሚሰጥ ገንዘቡ ጉልበቱም ህይወቱም አካሉ የሚሰጥ ህዝብ ነበር። ዛሬ በእርግጠኝነት ምንነግር አንድም ትግራዊ ለነዚህ ብሎ አይሞትም። ኢቭን እነዚህ አሁን በቲቪ የሚያሳዩን በየካምፕ የሚያስቀምጧቸው አንድ ጥይት ቢተኮስ አንድም ሰው እዛ አካባቢ አይቆይም። ሁሉም አውቋቸው ሁሉም ገብቶታል። ምናልባት እኔ የምገምተው አሁን ባላቸው ሁኔታ ከማንም ጋር አብረው የኢትዮጵያን መንግስት ለማሸነፍ ተው ግን የሆነ የጥይት ድምጽ አሰምተው የያዙትን ይዘው ለመጥፋት ግን ሁኔታ እያመቻቹ ሊሆን ይችላል እንጂ ከዚህ በኋላ እነሱ ገጥመው
አገር አሸንፈው ምናምን ይሄ ሊሆን ማሰቡ ይከብዳል ይደክማል ማሰቡ ራሱ ግን የያዙት ነገር አለ ይታወቃል ኢኮኖሚ የያዙት ነገር አለ በብዙ መልኩ ራሳቸውን ቤተሰቦቻቸውን አደራጅተዋል ስለዚህ ወይ አውት ያመቻቹ ከሆነ ወይም ደግሞ ኦልዌይስ እንደሚሉት ታስታውስ ከሆነ ወራራ ስትመለስ ህወሓት ከሌለች ትግራይ ህዝብ ይጠፋል ብሎ የሚያምኑ ሰዎች ናቸው ስለዚህ የማይወጡት እሳት ጭረው ጠፍተው ቢሄዱ ነገ ጠዋት ክልሉ ወደሆነ ክራይሲስ ቢገባ ብዬህ ነበር ለማለት ካሆነ መስተቀር ማድረግ የሚችሉት ነገር እንደሌለ እነሱም ያውቃሉ ህዝቡም ያውቃል ግን ጥሩነቱ ህዝቡ አውቋቸዋል ለምን እየተዘጋጁ እንደሆነ አውቋል ከማወቅም በላይ ባይዘው መግጠምም ጀምሮ አፈታት ማለት አሁን ጉዳይኩ በጣም ጥሩ ሁኔታ ላይ ነው ያለው ለምሳሌ ጦርነት እንደማይፈልግ ሙሉ የትግራይ ህዝብ በተለያየ መንገድ ገልጿል መጠኑ ሊለያይ ይችላል ከአካባቢ ሁሉም የትግራይ ህዝብ ጦርነት አይፈልግም ሁሉም የትግራይ ህዝብ በኃይል ጊዜያዊ መስተዳድሩ እንዲፈርስ አይፈልግም ሁሉም የትግራይ ህዝብ ፕሪቶሪያ እንዲፈጸም ይፈልጋል ሁሉም የትግራይ ህዝብ ፕሪቶሪያን የሚያደናቅፍ አካል አይደግፍም ይሄ ፕራክቲካሊ አሳይቶታል እንደውም ጥሩ በሚባል የእድገት ስቃሴ መጀመሪያ ራሳቸው በሚጠሯቸው የተለያዩ መድረኮች ኮንሰርኑ ሲገልጽ ነበር አልሰማ ሲሉ ራሱ መድረኮች ማዘጋጀት ጀመረ አልሰማ ሲሉ ሰልፎች መጥራት ጀመረ ከዛም አልሰማ ሲሉ እኮ ፊት ለፊት ገጠማቸው ባይዘው ስናይፐር ይዘው እኮ ድንጋይ ይዘው ገጠማቸው ሱን ያየነው ሰዓት ላይ ሱን ያየነው አድግራት ላይ ሱን ያየነው ወቆሮ ላይ ሱን ያየነው አድጉደም ላይ ሱን ያየነው መሆኔ ላይ ሌሎችም አካባቢዎች ግን በኃይል ገለው አቁስለው ስልጣኑን እኮ ተቆጣጠሩት አሁን ምን አለ መሰለህ ስልጣን ባይዘው እኔ ተቆጣጠሩት በሚል አልስማማም አሁን እኔ ባይዘው ፌደራል መንግስት ያሳየው ባለው ማስተዋል መረጋጋት ለህዝቡ ያለው ግንና ነገሮች ለማለማክረር ያለው ትዕግስት ምናምን እነዚህ አፕሪት የሚደረጉ ናቸው እውነት ነው ከዛ በዘለለ እነዚህ በኃይል መንግስት ሊቆጣጠሩበት የሚችሉበት ሁኔታ ማን ናቸው በዛው ጊዜው መስተዳድሩ ፈረሰ የሚል ነገር እኮ የለም ከባርለ መፍረስ የራሱ ፕሮሲጀር አለው ክልሉ በመንግስት በጀት የተንቀሳቀሰ አው ግን እዚህ ጋር አቋርጥ ጌታቸው ረዳን እኮ ሊገሉት ነበር ወደዛ ልመጣለህ ነው እሺ ስለዚህ ምልክቶች አሉ ኦፍ ኮርስ አሉ ምን ይደበቃል ፕሬዝዳንቱ የተናገረው ህዝቡ አገሩ የሚያውቀው ነው ከዛ ኮምፕሊትሊ ወደ እንደዛ አይነት ጉዳይ ሲኬድ እንኳን ምሳሌ ማፍረስ ባይዘው በራሱ ቀላል ሊሆን ይችላል በጀት መዝጋት ምናምን ሰርቪስ መዝጋት ምናምን ቀላል ሊሆን ይችላል አልቲሜትሊ ግን የሚጎዳው እነሱ ናቸው ህዝቡ እነሱ በጀት ቢዘጋ ሌላ በጀት አላቸው ያስቀምጡ ሰርቪስም ቢዘጋ እነሱ ሰርቪስ የማግኘት ችግር ያላቸው ዝምታው እነሱ የማረግ አቅም ስላላቸውና ለነሱ ባደረጉት ድርጊት ማረም ስለማይቻል መገሰጽ ስለማይቻል መጠየቅ ስለማይቻል ሳይሆን የሚደረገው ድርጊት የሚወሰደው እርምጃ የሚጎዳው ማን ነው ከሚል ነው የሚነሳው ስለዚህ ክቡር ጠቅላይ ሚኒስትሩም እንደገለጹት ጊዜያዊ መስተዳድሩ ኦልሬዲ እንዳዲስ መዋቀር እንዳለበት ማስተካከያዎች እንደሚደረጉበት ተገልጿል ማስተካከያው እንዲደረግ ደግሞ እነሱም ኮሙኒኬት ተደርገዋል አንፈልግም ብለዋል አንፈልግም ካሉ ፌደራል መንግስት ያለው ስልጣን ተጠቅሞ ማስተካከያውን ያደርጋል ነገ ጠዋት አንቀበልም የሚሉ ከሆነ ቀጥታ ጉዳያቸው የሆነ ከፌደራል መንግስት ጋር ያኔ እሱን የሚቋቋም አቅም አላቸው ያኔ እሱ የሚማጉትበት ፋክት አላቸው ያኔ እነሱ እንደዚህ አይነት ድናያል ለስልጣናቸውና ለክብራቸው ብሎ ማንኛውም ዋጋ ብለው ሲጠሩ ከጎናቸው የሚቆም ህዝብ አለ ይሁን ነገር አብረን እናየዋለን የሚባል ፕራክቲካሊ መታየት ይቻላል ባይዘው እነዚህ ሰዎች በሰላማዊ መንገድ ተጠይቀው እንደማይመለሱ ሰላማዊ ትግልን አክብረው ችግሮች እንደማይቀርፉ የተረዱ የትግራይ ወጣቶች እኮ በረሃ ወጣው እኔ ነበር የመረጃ እስከ 2800 ድረስ ነው ከሰራዊት የለቀቁት በተለያየ ጊዜ ብዙ የተለያየ ቁጥሮች ሰማሉ እኔ እንደውም ወደ 4-5 አካባቢዎች ላይ እንደዚህ አይነት እንቅስቃሴ እንዳለ አሁን የጠራኸው ቁጥር ያንድ አካባቢ ብቻ እንደሆነ ነው ማቀው ከዛም በላይ አለ ግን እኔ አሁን የብዛቱ አይደለም እነዚህ ወጣቶች ከዚህ በኋላ በሰላማዊ መንገድ ይሄን ስርዓት ይሄን ግሩፕ ኦፍ ኮርስ ስርዓት አይደለም ይሄን ግሩፕ ማረም ማስተካከል እንደማይቻል አውቀው
እነሱን ለመግጠም መውጣታቸው ኦልሞስት ሁሉም ትግራዋይ ድርጊቱ ትክክል እንደሆነ ተቀብሏል። ስለዚህ ነገ ጠዋት ይደግፋል፣ ነገ ጠዋት ደግሞ ሲጠሩት ይሄዳል ማለት ነው። ሁልጊዜ እኮ የምታሸንፈው በሀሳብ ቀጥሎ ነው የዛ ውጤት ነው ድርጊቱን የምታየውና አሁን ያለው ነገር ለዓለም የሚያስሸፍትነት ነው። ባይዘው በትግራይ ታሪክም ላይ በጣም አሳፋሪ ታሪክ አስቀምጠው ይሄዱ ነው። ሩሲያ የሚባል የሚያኮራ ታሪክም አልነበራቸውም። ወደ ኋላ ስትመለስ የጠፋ ታሪክ ነው። አሁን ግን በጣም የባሰ በጣም አሳፋሪ የራሷን ክልል ፕሬዝዳንት መንገድ ላይ መታገት ክልል ሊገሉትም ነበር። የሰባ ሰዎች ኢጎ ለማስታመም የ8-10 ሚሊዮን ህዝብ ህይወት ወደ ጨለማ የሚገባባት ክልል ባይዘው የህዝብ እኮ ዝምታው እየሰበረ ነው። ነገ ጠዋት የማንም ድጋፍ ሳይፈልግ አደባባይ ላይ ራሳቸው የሚጎትቱበት ቀን እየደረሰ ነው። አንዳንዴ መታገስ በራሱ የሆነ ደረጃ ላይ ሲደርስ ኢሪቨርሰብል ነው። ስለዚህ ያደረጉት ድርጊት ያሳፍራል። ከምንም በላይ ሊያሳፍራቸው የሚገባው ለራሳቸው ነው። አሁን ያደረጉት ያለው ነገር ሊያጸኑበት ሊያስቀጥሉበት የሚችል ነገር የላቸው። በእነሱ ካልኩሌሽን ግን ልንገርህ ጊዜያዊ መስተዳድሩን በኃይል ተቆጣጥረን ከፌደራል መንግስት ጋር እንደራደራለን። ፌደራል መንግስት ሳይወድ ኃላፊነታችንን ያጸናልናል። ከዛ በኋላ እኛ ትግራይን መበዝበዝ እንቀጥላለን ነበር እቅዳቸው። ይታወቃል። ግን ይሄ የሚሆንበት ምርጫ ቦርድም እኮ አግዶታል ፓርቲው። ምን አለው? ሁሉም ነገር የለውም እኮ። በዛ ላይ ጊዜያዊ መስተዳድሩን ያቋቋመውና የሾመው ፌደራል መንግስት ነው። ከምንም አንፃር ብታየው ትክክል ሊሆናቸው ከምንም ነው ማለት ከምንም አንፃር ብታየው ትክክል ሊሆንበት የሚችል ነገር የላቸውም። ዘኦንሊ ዲዲአሩ ምንም በጊዜው ባለመፈጸሙ በሆነች መንገድ ትንሽ ለጊዜያዊ መስተዳድር ለመግፋት የተጠቀሙበት ኃይል አለ። እዛው ይዛ ያለ ታጣቂ ራሱ የፐርሰናሊ ከመጀመሪያው ባላምንበት ብዙ ሰው ቲዲኤፍ ያለም ስለሚጠራው እኛን ለማዳል እኛን ከችግር ለመከላከል የቆመ ነው ምናምን ብሎ የሚያምን ብዙ ህዝብ ነው የነበረው። አሁን እኮ ህዝቡ ላይ ፊት ለፊት መተኮስ ጀመረ። ትናንትና እናቴ እንዳትደፈር ለመከላከል ነበር ያወጣሁት የሚል ወጣት ዛሬ እናቱ ላይ ጥይት እየተኮሰ ነው። ትናንትና ወጣቶች እንዳይገደሉ ነበር ያወጣት ያለው ወጣት ዛሬ ስራ ቦታ ላይ ሄደው አድጉደም ላይ አንድ የማዲያ ሰራተኛ ተቀጥሮ ማዲያ ነዳጅ የሚቀዳ ወጣት መጥቶ ቅዳሉት። እሺ ስንት ልቅዳ ይሄን ያለው ሂሳቡ ምናምን ሲላቸው እኛ እንደዚህ ነን ቅዳ ያልችልም የሰራተኛ ነኝ ስለ መፍቀደው የለኝም ገንዘብ የለኝም ሲል እንግዲህ ሊገደል ጠላት ከዚህ በላይ አድርገዋል። እዚህ እኮ መጠናት እኮ ነው ያለበት። የዚህ ወጣት ወይም ለዚህ ሰዎች ፍትህ መጠየቅ አንድ ነገር ነው። የድርጊቱ ባህሪ ግን ጠላት ከዚህ በላይ አድርገዋል በትክክል ከሚሉት ፕሮፓጋንዳ በዘለለ በዚህ ደረጃ ኢሰብአዊ ምንም አይነት ህዝባዊ ወገንተኝነት የሌለው ታጣቂ ሆኗል። አሁን ዛሬ ሚዲያ ላይ ወጥቶ ነው እንደዚህ ነኝ ለህዝብ ነው ወጣት ህዝብ የታገልኩት ግን ማን ይሰማል? ፕራክቲካሊ አየሁት እኮ ሰሐርቲ ላይ እናቶች ላይ ሲተኩስ አየሁት እኮ አድጉ ደም ቪዲዮ አይተው እኮ ነው እኮ እንዴት እንደዚህ ህፃናቶች ምናምን እዚህ በላይ ሽብር ይፈጠር ሰው አለ እንዴ? እንደዚህ ጋር ከታደሰ ወረደ ጀምሮ እዚች ቪዲዮም ላይ ትግራይ ተሰር እንደህርት ጽራ አለ እንትና ማነው ታደሰ ወረደ ትግራይ እንደህርት ጽራ ክንስዕሪና እንደህርት ተጽራ ግን ክንስዓሪና ለተመልካቾች ለመግለጽ ትግራይ ካሸነፈች እናሸንፋለን ከተሸነፈች እንሸነፋለን። ልካርነኝ ትርጉሙ ማን ነው ትግራይ የምታሸንፈው? ሁሉ ጊዜ ጠላት የሚሉት ነገር አሁን አብቅቷልና ትግራይ ተሰሮ ወደሚል ዘፈን ገብቷል ወይም መፈክር። አዎ አሁን ምን አለ መሰለህ ብዙ ጊዜ ይሄ ዝም ብሎ ስትሰማው ደስ የሚልህ ምን በቃ ዝም ብሎ አሪያ ታሸንፋለህ ምናምን የሚባል ዝም ብሎ ታሸንፋለህ የሚለው ነገር ዝም ብሎ ፖዚቲቭ ኢምፕሊኬሽን ያለው ይመስልና ጥላው ይችላል። ማን ነው የምታሸንፈው? ጠላት ማን ነው ምናምን ወደሚለው ጥያቄ ስትመጣ ትግራይ እኮ የምታሸንፈው እነሱ ታጠፋ ነው ማለት እነሱ በላይ ጠላት የላትም። ሌላ ያጠቃት አካልም ካለ እነሱ በፈጠሩት መጥፎ ሁኔታ ተገደው ይገባል። ስለዚህ ለኔ ይሄ እንደዚህ ታሸንፋለች ምናምን የሚለው አገላለጹ ብዙ ኢንተርቴይን ላደርገው ይችላል። ትግራይ ሰላም እንድትሆን ነው የምፈልገው፣ እንድታድግ ነው የምፈልገው፣ እንድትበለጽግ ነው የምፈልገው።
ዲሞክራሲ እንዲኖር ነው የምፈልገው ፍትህ እንዲሰፍን ነው የምፈልገው ትግራይ አሸነፈች ተብሎ እንትና አንገቱ ደፋ በእንትና አንገት መድፋት ውስጥ አንገቱ የሚቀና ትግራይ አልፈልግም ግን ወደዛም ስትመጣ ጠላትም አላት ካል የመጀመሪያና የመጨረሻው ጠላት ነው መድረክ ላይ እንንም ተናግረውታል እኮ ማለት አንዳንዴ ምን ያልመሰለ ትላንት እኛ ስናድግ ሻዕቢያ እንዲያረገ ያልተባለ ነገር የለም ወልደን እስክናድግ ያልሰማነው መጥፎ ነገር የለም ስለሻዕቢያ አሁን የቲፒኤልኤፍ ፕሮፓጋንዳዎች ተገልብጠው ሻዕቢያን የሚገልጹበት ተገልብጠው እነሱ ይቅርታ ለማለት የሚሄዱት ርቀት ስታይ ምን ያህል ከሰውነት ተራ ይወጡ አንዳንዴ ምን መሰለህ ስለ ቲፒኤልኤፍ ተዋራስ አትወደው ስሜታው ነው ምክንያቱም ከስሜት ውጪ ፋክት ውስጥ አታገኛቸውም ባይዘ how on earth ትግራይ ሻዕቢያ ግዞን ከሻዕቢያ ጋር ሆነን ኢትዮጵያ እንወጋለን በምትልበት መድረክ ላይ እንዴት ሰው ቁጭ ብሎ ማዳመጥ ይችላል ለየትኛው እንዲወጉ አልፈልግም የትራዝም ይኸው 40 ዓመት መከራው የበላ የተሰደደ የደነቆረ የተራበ የተቸገረ ህዝብ ነው ማንም ህዝብ የማንም ህዝብ ጠላት አይደለም ለማንም ህዝብ መጥፎ መመኘው ነገር የለም ግን really አሁን ተመልሶ የትግራይ ህዝብ ከሻዕቢያ ጋር ሆኖ ከኢትዮጵያ ጋር ምን አይነት እብደት ነው እና ዝም ብለህ አጠቃላይ ነገር ስታየው ግን ለምን እንዲህ የሚያደርጉት የሚለው ዝም ብለን ለመሰብሰብ ስናይ እነዚህ ሰዎች ኢንሰኪዩር ናቸው የቲፒኤልኤፍ አመራር የፓርቲው የወታደሩም አመራር ያልሰራው የወንጀል አይነት ምድር ላይ የለም በተለይ የትግራይ ህዝብ ላይ እነዚህ ሰዎች ከስልጣን የወረዱ ቀን አንድ ለሊት ህዝቡ እንደማያሳድራቸው የፍትህ ምናምን የሚባለው አንድ ለሊት እንደማያሳድራቸው ያውቃል ክፋታቸው ውስጣቸው ያውቃል ማን እንደገደሉ ማን እንደጨፈጨፉ ምን እንደዘረፉ ምን እንዳጎደሉ ምን እንዳወደሙ ያውቃል አንድ መነሻቸው የሰሩት ጥፋት አላስተኛ አላስቀምጣላቸው ሁለተኛ የዘረፉት ብዙ ሀብት አላቸው ይሄ ሀብት ነገ ጠዋት ሰላም ከሆነ ከተረጋጋ የፍትህ ስርዓቱ ፋንክሽናል ከሆነ እንደሚጠየቁበት ያውቃል ስለዚህ እነዚህ ሰዎች በሰሩት ወንጀል እንዳይጠየቁ የዘረፉት ሀብት እንዳይነጠቁ ትግራይ በትርምስ ውስጥ ማኖር ነው ትርምስ ውስጥ እስከነሮች ቁጥር ጠላት መጣ እሱ ነገና ያዋለ ትግራይ ውስጥ በነገ በሂደር የታለፈ ስንት አጀንዳ እንዳለ ታውቃለህ አይደል አይግዚውን ይባላል ጊዜው አይደለም እየተባለ የተደፈነ ብዙ ነገር ያሁን እንቅስቃሴው እነሱ ኃይል ኑሯቸው ሌላ ነገር ሊፈጥሩ አይደለም አይግዚውን ለማለት ነው ለምን ህዝብ መጠየቅ ጀምሯል ግን ጦርነቱ እንደ ትላንት ወደ ውስጥ ያለቀሰ አይደለም ወደ ውጭ አውጥቶታል እየገጠማቸው ሲገሉት እየገደላቸው ድንጋይ ይዞ ሲናፕር ያዙት ፊለፊት እየገጠማቸው ይሄ ደግሞ ነገ ጠዋት የታጣቂዎች እኮ ባደረገችው ሰሐርቲ አድጉደም ላይ ያደረጉት ድርጊት ቆይቷቸው ለካኔ እናቴን ነው እየገደልኩ ያለው ይሄ አፈሙዝ ጠላት ጋር ሊገጥምበት እንጂ ህዝቤን ለጠፋበት አይደለም የታጠቁት ብለው እኮ በረሃ ያወጡ ብዙ ወጣቱ እነሱን የሚከተሉ ደግሞ ብዙ ናቸው ስለዚህ አጠቃላይ ነገራቸው ስታየው ከግሩፕ ህመም የአእምሮ ቀውስ የመነጨ ነገር ካልሆነ ይሄም የሚባል ነገር ማድረግ የሚችል አቅም ሞራሉም የላቸው እነሱ እንደዛ በማድረጋቸው ህዝቡ ሊጠፋ እንጂ ሊያተርፉ የሚችል ነገርም የለም አመሰግናለሁ እስቲ ወደ ከንቲባነት ቆይታል መልስ ምክንያቱም ይሄን ማነሳበት ምክንያት ስላለኝ ነው በወቅቱ ከ155 በላይ ሰዎች ሲገደሉ አይተሃል ባንተ ላይ ተደጋጋሚ የግድያ ሙከራዎች ተደርገዋል እነማነ ንምብዛ ላይ አሰቃቂ ግድያዎች ተካሂደዋል አሁን በጊዜያዊ መስተዳድሩ ላይ ጌታቸው ረዳ ላይ ተመሳሳይ ባንተ እንደደረሰው የግድያ ሙከራ እንደውም ሊገሉት ነበር ይሄንን ያደረገው ጀነራል ነው እና ታፍነው የተወሰዱ የጊዜያዊ መስተዳድር አባላት አሉ ወደ አዲስ አበባ የመጡ አሉ የተደበቁ አሉ በተለይ እዚህ አዲስ አበባ ያሉት በጣም በመደናገጥ ውስጥ ሁኔታ ውስጥ ናቸው በአንጻሩ ይሄንን ያወገዘው ያሉ አክቲቪስቶች ወደ ቀልባቸው መመለሳቸው ጥሩ ሆኖ እነማንንም የነንብዛንም ማንሳት ጀምረዋል እነዚህ ነገሮች እንዴት ታያቸዋለህ
ምን ስሜት ፈጠሩበት በሁለቱ ላይ በነበርክበትና አሁን ባለው በሚታየው? ያ አሁን ምን አለ መሰለህ እንዳለ መታደል የትግራይ የፖለቲካ ምህዳሩ መቃወምን የማይፈልግ ሰው መቃወም ምናልባት የሆነ የራሱ ቅርጽ አለው መቃወም ሲባል የሐሳብ ልዩነት የማያስብ ማሰብ የሚከለክል ነው። ተቃላ በሳስልት አምስት ትግሉ ላይ እንዲህ አስበህ ነበር ተብለው እርምጃ የተወሰደባቸው ታጋዮች አስበህ ነበር አስበህ ነበር ሲል አንድ ሰው ምን እያለ ነው? አስበህ ነበር ብሎ የሚወስደው ውሳኔ የሚፈጽመው ድርጊት ምን ማለት ነው ብለህ ስታስበው እንዳለ መታደል የፖለቲካ ባህላችን በጣም ደካማ ነው። የተለየ ሐሳብ ማሰብን የተለየ እንቅስቃሴ ማድረግን መቃወምን የማይፈልግ ነው። ፒኤልኤፍ ደግሞ በተለየ መልኩ የተካነችባቸው ነገሮች ጥሩ ባይሆን ለምሳሌ ከምንም በላይ ባላት መዋቅር ከፍተኛ የሆነ ስም የማጥፋት ችሎታ አላት። በዚህ አንዳንዴ ለነዚህ መጥፎ ነገሮች ያላት ችሎታ ለልማት ለጥሩ ስራ ብታውለው የሆነ ትርጉም ሁሉ ይኖረው ይችላል። ዛሬ ባራያ ላይ እንዲነገር የተፈለገ ነገር በ5 ደቂቃ ውስጥ የትግራይ ህዝብ ሙሉ በየቤቱ ይደርስለታል። ያ ቼን ኦፍ ኮሚኒኬሽን ቼን ኦፍ ኮማንድ ለልማት ለጥሩ ነገር በነጠቀምበት ሌላ ነገር ነው የአንድ ለአምስት እና ከዚህ በመነሳት አሁን የጠቀስናቸው ሰዎች ብቻ ሳይሆን በጣም ብዙ ሰዎች የራሱ ዋጋ ከፍለዋል። እኔ ለአረና ፓርቲ አባላት አመራር ትልቅ ክብር ነው ያለው። የከፈሉት ዋጋ አንዳንዴ በቃል ሁሉ ልትናገር የማትችለው ነው። ከዛም ቀጥሎ በእኛ ጊዜ መስዋዕት በህይወት ደረጃ መስዋዕት የተከፈሉ ብዙ ናቸው። ወንድማችን ኢንጂነር እንብዛን የማነ ንጉስ ሞር ስለምናውቃቸው እነሱ በተጨማሪ 55 ሰዎች ሞተዋል። የሚያሳዝነው ነገር የት እንደሞቱ ማን እንደገደላቸው የት እንደተቀበሩ የማይታወቁት ይበዛሉ። ከነዚህ 55 ሁላችንም ጋር የተደረገ ሙከራ በእግዚአብሔር ፍቃድ ለማለት ተተረፈ ነው። የሆነ ጊዜ መስዋዕት ማሳያ ነገር ነው እየከፈለ ያለው። ለየት የሚያደርገው ራሱ ቲፒኤልኤፍ ውስጥ የወጣ መሆኑ ግን ደግሞ በጣም አደገኛ ነው። ባይዘው የዚህ መልእክት ደግሞ የተለየ ነው። ዋትም ሆነ ተቃዋሚው ሆነ እነዚህ ሰዎች ከነሱ መስመር ትንሽ ወጣ ካልክ ምንም ነገር ከማድረግ ወደ ኋላ እንደማይሉ ፕራክቲካሊ ማሳያ። እኔ የጌታቸውን ፖለቲካል ድግፍ ምቀውም የፖለቲካ ጌታቸው አመራር የሆነበት ፓርቲ ነው። ጌታቸው የሚመለከተው የሚቀበለው ርዕዮተ ዓለምን የሚያራምደው ፕሮግራምን ነው ምቀው። ግን እሱ በእነሱ ውስጥ ግን ምናቸው እንደነበረ ማንም ኢትዮጵያዊ ያውቃል። የለውጥ እንቅስቃሴውን መፍጠሩ የወደዱለት አይመስለኝም። ኦርስ ስለዚህ ትላንት በዛ ደረጃ ኮንትሪቢዩት አድርጎ whatever ማድረግ አለበት የለበትም በየራሳችን ፐርስፔክቲቭ ነው ያለው። ለነሱ ግን አድነዋቸዋል። ለነሱ ግን ድምጽ ሆኗቸዋል። በውስጡ የለውጥ እንቅስቃሴ በመጀመሩ ምንድነው ያለው ራሱ ነው መሰለኝ በአንድ ቀን ባንዳውኛ ያደርኩኝ ማለት ነገር ያለ እንዴት ስሩን እንደነበረ ይታወቃል። ትንሽ ወጣ ስል ደግሞ ምንድነው ያለው እዚህ ያርካቸው ትላንት አረጋሽቶ ወልደ ላይ ገብሩ ላይ ያንን ነገር የፈጸመ ስርዓት ዛሬ ጌታቸው ላይ ወይም አንድ የዞን አስተዳዳሪ ላይ ወይ ባህነ ላይ ሰምተው እነሱ የነሱ ባሪያ ሆነ እንድትኖር ይፈልጋሉ። ያቺ ባሪያነትን እስካከበርክ የምትንቀሳቀስባት ምናምን ቦታ አለች። ከሷ ወጣ ስትል የምታገኘው ነገር ይሆን ያለ ነገር ግን ያለፈውን ትተን ጌታቸውና ግሩፑ ለብግን በትግራይ የዲሞክራሲ እንቅስቃሴ በትግራይ የለውጥ እንቅስቃሴ ግን የራሳቸውን ትልቅ አሻራ አስቀምጠዋል። ይሄ ማንም ዲና ሊያደርገው ባይዘው እኔ አሁን ማስተውለው ነገር በሱ ደረጃ ቲፒኤልኤፍን ማንነቷን ግልጥልጥ አድርጎ አደባባይ ላይ
አድርቆ ያሰጣ አካል የለም። አሁን ማንኛውም ትግራዋይ ግልጽ ነው። ነው ታዲያ ከዚህ በኋላ ምንድነው መደረግ ያለበት በሚለው መሪ ይፈልጋል፣ አስተባባሪ ይፈልጋል። ይሄንን አሁን የተፈጠረው የለውጥ እንቅስቃሴ በሚገባ ማኔጅ ማድረግ ወደሆነ ትርጉም ወዳለው ቅርጽ መቀየር ትርጉም ወዳለው ድርጊት ቀይሮ የሚፈልገው ለውጥ በተጨባጭ እንዲታይ ማድረግ ይፈልጋል። አሁን ጥሩ ኢንቫይሮንመንት ተፈጥሯል። የሁሉም ውጤት ነው። ሌሎቻችንም ከውጭ ሆነን የምናደርገው እንቅስቃሴ ውስጥ ሆነው የሚያደርጉት እንቅስቃሴ ቢያንስ ትግራይ ውስጥ የለውጥ ፍላጎት የሚገባ እንዲመጣ ለለውጥ ከመፈለግም በላይ ለውጥ ለማምጣት ማንኛውም ዋጋ መክፈል ዝግጁ የሆነ ሰው የታየበት ሁኔታ ነው። ስለዚህ ቺ እድል አሁን ክሪቲካል ጊዜ ነች ብሎ መውሰድ ይቻላል። ከዚህ በላይ የፌደራል መንግስቱ እነዚህ ግሩፕ የሚታገስ ከሆነ የትግራይ ህዝብ በማይነሳ ደረጃ ተስፋ ሊቆርጥበት የሚችል አደጋም ሊያመጣ ይችላል። ስለዚህ ይሄ ጊዜ በጣም ክሪቲካል ነው። ህዝቡ ከትላንት በተለየ መልኩ አረዳድ እንዳለ ለውጥ እንደሚፈልግ ለለውጥ ለሚታገሉ ሰዎች መደገፍ እንደሚፈልግ በተግባር እያሳየ ነው። ይህንን መልካም እድል በመጠቀም ህዝቡ ከገባበት ባርነት እንዲወጣ ማለት ከገባበት ጭቆና ነፃ እንዲወጣ የማድረጉ ጉዳይ ፌደራል መንግስትን ይመለከታል፣ መላ ኢትዮጵያ ህዝብን ይመለከታል። ይሄን የፕሪቶሪያ ስምምነት እንዲፈረም የተሳተፉ ዓለም አቀፍ ተቋማትን የሚመለከት ነገር ነው የሚሆነው። ስለዚህ ከየትኛውም ጊዜ በላይ የትግራይ ህዝብን ከነዚህ ሰዎች ነፃ ለማውጣት የተመቸ ጊዜ አሁን ነው ያስባል። ጥሩ መፍትሄ እንደውም ጥያቄውን ሳላነሳ መፍትሄውንም ያስቀመጥከው አመሰግናለሁ። የመጨረሻ ማጠቃለያ አንድ ጥያቄ ላንሳ። ቀይ ባህርን በተመለከተ የወደብ ጉዳይን በተመለከተ ክቡር ጠቅላይ ሚኒስትሩ ትላንት ከኤርትራ ጋር መዋጋት አንፈልግም፣ ግን እኛም እነሱም እንጠቀምበት መኖር አለበት ብለዋል። እንዴት ታየዋለህ? ሚኒስትር አለ። አዎ አሁን ምን አለ መሰለህ አንዳንድ ጊዜ በዚህ በተለይ ከሶሻል ሚዲያ ጋር ምናምን ጋር ተያይዘው ይሄ የኢንፎርሜሽን ኮሚኒኬሽን አክሰስ በቀላሉ መኖሩ የራሱ በጣም ብዙ ጥቅም አለው። አሲም ታይም ደግሞ ያንዳንዱ አጀንዳ ወደ ሁሉ ጥቂት ሰዎች ፍላጎት ጥጦ የመውሰድ ሁሉም ነገር እንደ ትልቅ ችግር ማየት እድሉም ራሱ ጸጋውም እድሉም ምናምን ራሱ እንደ ችግር ማየት በቀላል ተወያይተህ ተነጋግረህ የምትቀርፈው ነገር ወደ መጨረሻው ተጎትቶ የጦርነት የጥፋት ምልክት አድርጎ በጣም ነገሮች ከሚገባቸው በላይ ወደ አላስፈላጊ ነገር የመውሰድ ስላለ እንጂ ይሄ ጥያቄ ጆይንሊ ከታየ አፍሪካ ውስጥ ነው የምንኖረው። ለዛውም የአፍሪካ ቀንድ ላይ ሰፊ የሆነ ማህበራዊ ኢኮኖሚያዊ ችግር ያለበት ህዝብ ያለበት አካባቢ ነው። ኢትዮጵያ ውስጥ ብዙ ኢኮኖሚያዊ ማህበራዊ ችግር አለ። ኤርትራ ውስጥ ብዙ ማህበራዊ ችግር አለ። ሁሉም ሆርን አፍሪካ ላይ ያለን አለ። ስለዚህ ከዚህ ችግር መውጣት አለብን። የህዝብ ቁጥራችን እየጨመረ ነው፣ ዲማንዱ እየጨመረ ነው። ከዚህ ለመውጣት መውጣት አለብን። እንድንወጣ ደግሞ ያለ እድሎች መጠቀም አለብን፣ መስራት አለብን፣ መደጋገፍ አለብን። ከዚህ ተነስተህ ካየኸው የኢትዮጵያን አሰብ ወደ መጠቀም ለኤርትራ ጸጋ እንጂ እንቅፋት ይሆናል። በላስ 33 34 ዓመት የኤርትራ ህዝብ ከአሰብ ማግኘት ያለበት ነገር ምን እያገኘ ነው? ወጀት ተፈጥሯዊ እድል ነው። ምን እያገኘ ነው? ምንም። ያንን የመሰለ የተፈጥሮ ሀብት ኑሮት ለምን በዚህ ደረጃ ይሰደዳል? ለምን በዚህ ደረጃ ይቸገራል? ስለዚህ ያለን ነገር ወደ እድል እንጠቀም ማለት ኢትዮጵያ እኮ የሚሰጥ ነገር የላትም ማለትም ማለት ነው። እኛ ውስጥ ያለ እነሱ ጋር የሌለ ነገር አለ። እነሱ ጋር ያለ እኛ ጋር የሌለ ነገር አለ። አሁን ምናልባት ያ መሆኑ ልክ ነው ወይ ለዛ የሚሆን ነበረብን ወይ ምናምን እሱ ሌላ አጀንዳ ነው። ዛሬ ላይ ግን ሆነን ስናወራ ይሄ አካባቢ አብረን ብናለማ አብረን እንጠቀማለን፣ አብረን ባናለማ አብረን እንጎዳለን። ለነሱ ምን ማድረግላችሁ? እኛም ከምናገኘው ነገር በጣም በተጋነነ መልኩ ለዚህ ሰርቪስ በየአመቱ የሚከፍለው አማውንት ታወቃል። ምናልባት ለፖርት የሚከፈለው ነገር ወደ ክልሎች በጀት ብትቀይረው የስንት ክልል በጀት ነው ለዚህ የሚወጣው የሚለው ራሱ ሂሳብ የሚፈልግ ነገር ነው። ስለዚህ እኔ እንትኑ ነው ማለት አጠቃላይ ፍሬሙ ነው አብረን እንደጋ አብረን እንስራ እንደጋገፍ መባሉ ማንንም አካል በደስታ ሊያየው የሚገባ ደግሞ አሰብ እኮ ከኢትዮጵያ ውጭ ማንንም ሊጠቀምበት የሚችል ነገር አይደለም በዚህ ሰርቪስ። ስለዚህ እንደውም እነሱ ቀድመው
እናንተም ቦታ ብትጠቀሙበት አብረን ብናለማው እኮ በዚህ ተጠቀማላችሁ ብሎ ሊጠሩ ነበር የሚገባው because ሌላ አማራጭ ነው ስለዚህ አብረን እንልማ ማለት ፖዚቲቭ መታየት ያለበት እንደ መንግስት ያንን ተከትሎም ይመጣ የጊቭ ኤንድ ቴክ ጉዳይ ነው ይችላል ሌላ እሾቹም በሚመለከተው አካል ጋር ማውራት ይችላል of course እሳቤው ግን ትክክል እና እኔ ከዚህ አንፃር ነው የማየው ግን አንዳንዴ ዝም ብሎ ሁሉም ነገር ወደ ፖለቲካ ሁሉም ነገር ወደ ግጭት ምናምን የመወሰዱ ጉዳይ ያው ቀጣናዊ ሁኔታችን ብዙ ግጭቶችም ያልተቀረፉ ስላሉ እነሱ ከመጀመሪያው ጀምሮ ናሬሽኑ ስላበላሹት እንጂ እኔ ሁሉም በሳይድ በጣም ጠቃሚ የሆነ ሐሳብ ስለሆነ በእርግጠኝነትም ሰከን ባለ አምሮ አመራሮች ቢወያዩበት ሁሉም በነፊት የሚያደርግበት ስለሆነ ባጭር ጊዜ ወደ ተግባር ሊመጣ የሚችል ነገር ይመስለኛል አሪፍ ቆይታ ነበረን በእውነት ማጠቃለያ ሐሳብ ካለ እድሉን ልስጥህ ከሌለ አንድ ጥያቄ አለችኝ እኔ መጨረሻ ሁለቱም ይቻላል ወይ ባንተ ጥያቄ ስመልስ እኔም ሐሳብ ማጠቃለያ እንላለን ትግራይ ብትጠራ ባለ ልምድ ባለ ዕውቀት ሁለተኛ ሌሎችም ጓደኞች እንዳሉ አውቃለሁ ለመሄድ ዝግጁ ነህ አዎ ብትጠራኝ ሳይሆን ባጠራኝም እሄዳለሁ ትግራይ ነኝ ወደ ፖለቲካ የገባሁት ትግራይ ውስጥ ያለው የፖለቲካ ችግር ለመቅረፍ ከነበረኝ ፍላጎት ነው ስለዚህ ኃላፊነት በምን አለ አጀንዳ እንደዚህ ጋር ክልሉ እንዲረጋጋ ፈልጋለሁ እንደተረጋጋ ትግራይ ውስጥ ገብቼ በመምንበት መንገድ ለህዝብ ይታገላል ተመልሶልኛል ወደ ማጠቃለያው የግድ ነው ስለዚህ ወደ ማጠቃለያው ሄድ አሁን ስናወራው እንደነበረ ትግራይ ላይ በጣም ብዙ ተስፋ የሚሰጥ ነገር ከጫፍ እስከ ጫፍ ሁሉም ህዝብ የነዚህ ሰዎች ጥፋት በሚገባ ተረድቷል ከመረዳትም በዘለለ ለውጥ ያስፈልጋል ብሎ አምኗል ያስፈልጋል ብሎም ከማለትም በዘለለ ፕራክቲካሊ መታገል ጀምሯል እጅ አውጥቶ ሐሳብ እስከ መስጠት ግንባሩ ለጥይት ብሎ ህይወት እስከ መክፈል ደርሷል ስለዚህ ይሄንን እንቅስቃሴ መደገፍ አለ ይሄንን እንቅስቃሴ በሚገባ መደራጀት መመራት አለበት ስለዚህ የትግራይ ጉዳይ ይመለከተኛል የሚል ማንኛውም አካል ፌደራል መንግስት ግዴታው ነው ኢትዮጵያ ህዝብ ግዴታው ነው ህዝቡ ስለሆነ ሌሎች የሚመለከታቸው ዓለም አቀፍ ተቋማት ይሄን ህዝብ የጀመረውን የለውጥ እንቅስቃሴ እንዳይቀለበስ የጀመረውን እንቅስቃሴ እንዲጠነክር በማድረግ የበኩላቸውን ሊወጡ ይገባል በዚህ አጋጣሚ ደግሞ ምናልባት ከግንዛቤ ማነስ ወይም ደግሞ አክሰስ ከማጣት አይባልም መቼም አሁን ያለው የእንትን ዘመን ነውና ዲያስፖራው ትግራይ ዲያስፖራ በተለይ ባለሀብቶቹ ምሁራኑ ምናምን ግን በሚገባው ደረጃ ባለው አክሰስ መጠን ለህዝቡ ለማዳን ህዝቡን ነፃ ለማድረግ ምን ያህል እየተንቀሳቀሰ ነው የሚለው ግን ዝምብሎ ከመፈራረጅ ከዚህ በፊት ከነበረው አፕሮች ወጣ ባለ መልኩ ሊያስብበት የሚገባ እንደሆነ ነው ገበሬ እናቶች ናቸው ፍልፍት እየገጠሙ ያለው ስለዚህ አንድ የገጠር ቀበሌ ያለች እናት ያለው የፍትሃዊ ነገር አይታ ስናይፐር ከያዘ ወጣት ጋር ድንጋይ አንስታ ነው እያለች ሌላ የተሻለ አገር ላይ የሚኖር ፕሮፌሰር ያውም 3-4 ልጇን ገብራ ሌላ የተሻለ አገር ላይ ያለ የተሻለ ኢኮኖሚ ያለው የተሻለ የትምህርት ዕውቀት ያለው በእድሜ ወጣት የሆነ ምሁር በዛ ደረጃ አእምሮውን አደንዝዞ የነሱ አሽከር ለመሆን መፈለግ የነሱ ግፍና ጭቆና እንዲቀጥል መፍቀድ ግን እንደ ሰውም ትንሽ የሚያም ነገር ስለሆነ ሁሉም ትግራይ በዚህ ጉዳይ ላይ ተመሳሳይ አስተሳሰብ ሊኖረው ይገባል አሁን ያለው የትግራይ ህዝብ ካለው ነገር ለውጥ ያስፈልጋል ብልጽግና እንዲሆን እንፈልጋለን አልተባለም አረና እንዲሆን እንፈልጋለን አልተባለም የተሳይ ስራ አንደርታ አስተሳሰብ ወይ ፖለቲካ አይዲዮሎጂ እንዲሰርጽ እንፈልጋለን ግን ያለበት ሁኔታ ጥሩ አይደለም በጣም የከፋ ነገር ላይ ነው ያለው ከዚህ ሊወጣ ይገባል ከወጣ በኋላ ማንን ነው የሚመጣው ማንን ነው የሚደግፈው ሌላ ምዕራፍ ሌላ ሂደት ነውና በዚህ ሂደት ላይ ሁላችንም ድጋፍ ያስፈልጋል ማለት ነው አመሰግናለሁ በጣም ስለነበረን ቆይታ እንግዲህ በዚህ ብቻ ሳይሆን እንግዳ በመናደርግህ እንግዲህ የትግራይ አሁን የጊዜያዊ መስተዳድሩ ገና ይቋቋማል ምናምን በእነዚህ ሂደቶች ላይ
በጣልቃ እንግዲህ ተመልሰን እንገናኛለን ስለነበረን ቆይታ ከልብ አመሰግናለሁ ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ ቸርን ሰንብት